ሶቿ ተከታዮች የቡሩኬና የሀይሚ እንዴት ሆነው እንደተናደዱ በዛሬው ዕለት አይታችኋል። ምንድነው ለሰው እንኳን ትንሽ ረህማ መኖር አለባቸው በማለት ድምጣቸውን እያሰሙ ነበር። ዛሬ ደግሞ ለሷ ብለው አይታችኋል፣ ኬኩን ገዝተው ደስ ይበላት ብለው እንኳን ተወለድሽ ቢሏት መጣፋጧ ሄደች ጠቅጥቀው ማለት ነው። እንኳን ተወለድሽ ማለት ሳይሆን እንኳን መጣሽ እንኳን ቀረሽ። እንዴ ምን ነው ትናንትና እጅ ወደ ላይ እያለች እየዘፈነችለት አልነበር? እና እንግዲህ ቡሩኬ ልብ አልሰጣትም። እና ለምን መጣ ለምትሉት ለማበላሸት አይደለም። ቡሩኬ የተመለሰ ከሀይሚ ፕሮግራም ሄደ ብቻውን ነው እንጂ ሴት ይዞ አልሄደባትም። ስለዚህ ፕሮግራሙንም ሊያበላሽም አልፈለገም የነበር። ግን አይታችኋል፣ ኬኩን ቸከቸከው በካራ ጭቅጭቅ አደረገው በካራ። እውነት ለመናገር እኔ እሱን ሁኜ በነበር ግን ሰው አክብሮ ነው እንጂ ከፊቷ ላይ ነበር አንስቶ መለጠፍ። አስባችሁታል? ተነስታ በዚህ አቅሟ በዚህ ቁመናዋ ጥላ ስትሄድ ማለት ነው። ሰው የመናቋ መናቅ ከክፍል አስገብተው እንኳን ያን ያክል ሚፍታህ ሲለምናት ያ ሁሉ ሰው ሲለምናት እንኳንስ ሰው ያለ የሚመስላት እውነት የለም መንገራችሁ ዛፍ ያለም አልመሰላት። ድመት እንኳን ይከበራል፣ እንኳን ሰው ውሻ ክብራለው። እና ውዶቼ ሰበር ዜና እንግዲህ ሀይሚ ሰውንም አላከበረች፣ እንዲሁም ይህን ሁሉ ጠቅጥቃ ኬኩንም አበላሽታ ገዝተው እንዳልገዙ ሰርተው እንዳልሰሩ ለፍተው እንዳልለፉ ሆነው በዚህ አጋጣሚ ጥላቸው ሂዳለች። እውነት ለመናገር በጣም ያናድዳል። በጣም ልባችን ተሰብሯል። የዛሬው ደግሞ ለየት ያለ ነው። ለመሰላችሁ እነዚህን ያክል እንግዲህ ዛሬ እውነትም እና ብለው እነ ሚፍታህ የጠሩት በቃ እርቅ ይወርዳል፣ ሰላም ይፈጠራል ነው እንጂ እንደዚህ አድርጋ ትሄዳለች አይደለም እንዴ። ደግሞ አባባሏ ድንጋይ ራስ ትናንትም ህይወቴን አበላሽተዋል ፕሮግራሜን፣ ዛሬም ደግሞ አበላሸው ሱልህ ብላ ኬኩን መድረኩን ጥላለት ሄደች። እሱም ኬኩን ጨቀጨቀው፣ እሱም ሳይበላው ጥሎ ሄደ። ሁሎችም ሄዱ እንዳይመለሱ። አቤት አቤት ተዋረድን። አረ ምን አይነት ጭካኔ ነው የደረስነ! እንደ ወላሂ በጣም ነው የሚያሳፍር። አላገል እንኳን እንደው እውነቴን ነው የምላችሁ፣ የሰው ልጅ እኮ በሰውነቱ ይከበራል፣ በልብሱ ባቋቋሙ። እንደው የእሱን ተይው ለአንድ ሰው ብላ የነዚህም ሁሎች ወደ 10 ይሆናሉ እንግዲህ ጓደኞቿ። ነገ እንዴት ብላ ልታያቸው ነው? ሁሎችም ልባቸው ተሰብሮ አንገታቸውን ደፍተው ሲቀሩ እንዴት ብላ ነገ ልታያቸው ነው? ለሷ ብለው እንኳንም ተወለድሽ 35 40 ዓመት እንበልሽ 35 እንበልሽ 25 ዓመት እንኳንም ተወለድሽ እያሉ ሁሎችም ሲሉ እንዴ በሷ እኮ ንግግር ልታደርግ ነው የነበረ። ከፍቶኝ ነበር ግን ደስታዬን እንደመለሳችሁልኝ በጣም አመሰግናለሁ እያለች ቡሩኬ ነው የገባ። በቃ ቡሩኬ ነው የገባ። ሌላ እኮ ምንም ያደረገው ነገር የለም። ወጨበሬ ያላነሳ ምን አላለ ሀላስ ገብቷል። እና ነይ እኔ ስለመጣሁ ነው እንዴ ቅር ያለሽ ምን ነው ብሎ ሲላት እሄዳለሁ አለች። የት ነው ግን የምትሄደው? እንዴ የት ነው የምትሄደው? መጠቅጠቃቸው ሄደች። እውነት ለመናገር ሁላችንም አፍረናል፣ ሁላችንም ልባችን ተሰብሯል። ለምን እንደዚህ መሆን አለበት? እኛ ያለን ይስማሙልናል። ሁለቶችም ህይወታቸው ይስማማል። በነገራችን ላይ አይታችኋል ትናንትና አፏን ሩታ አሁንም አብርሃም ዞሮ ለመና ተግሯ ስር ደፋ ብሎ እባክሽን ይቅርታ እባክሽን ሀላስ አጥፍቻለሁ ብሎ እንኳን በአደባባይ ሲላት አይነ እንዳለው አልፈልግህም በማለት እርጉዝ ሆና እንኳን ጥላው ሄዳለች። እና ከሩታ ያየችውን ከማን ትማራለች ብላችሁ ነው? እና እንግዲህ እያጠፉ ያሉ እየተሳሳቱ ያሉ ራሳቸው ናቸው። ሁሎችም ነገር ያለቅሳሉ። አይታችኋል። ቡሩኬ ትናንትና ያደረገውን አይታችኋል። ሌላይቱን ጓደኛዋን ይዞ መጥቶ አይታችኋል። ናዲያን ሲስማት ማለት ነው። ናዲያ ሲስማት ደግሞ ዛሬ ደግሞ ቡሩኬ እንዳልፈርድም ከሱሱ ጋር ጭፈራ ቤት ውሏል። ጭፈራ ቤት ደግሞ ሲሄድ ማንንም አላማከረ። ሀይሚ ነዳለች፣ ተቃጥላለች፣ ወዳታለሁ፣ አፈቅራታለሁ አላላትም። ይህን እሷን ብቻና ብቻ እንዲወዳት ነው የፈለገች። ግን እዚህ ላይ ግን በጣም ያሳፍራል። አያችሁ አይደለ? እና ቡሩኬ ከሱሱ ጋር ሲማግጥ ወይም ሲጨፍር ውሎ በመጣበት አሁን ሰተት ብሎ
በስተመጨረሻ ለምን ሄደ? ፕሮግራሙንስ ለምን ማበላሸት ተፈለገ? ግን እኔ እንደሰማሁት ከሆነ በቴሌግራም እንደተላከልን ፕሮግራሙን ለማበላሸት አይደለም። እሱ ሀይሚን ስለሚወዳት ለማናደድ ብሎ ነው ልጅቱን የሳማት እንጂ ጭፈራ ቤትም የሄደ ቀንታ ትመጣለች ብሎ ነው እንጂ እውነት ሱሱን ወዷት እችን አዲስ ያመጣትን ደግሞ ወዷት አይደለም። አስባችሁታል? ግን ይሄ ሁሉ የሚሆን ምንድነው? ለሁለቶች አለመስማማት ነው፣ ጀርባና ጀርባ መሰጣታቸው ነው እንጂ ሀታ እንኳን ተከታዮችን እየተሳደበ አትናገሩብኝ ነው እንጂ ያለ ስደቧት እንኳን አላለም። የዚህን ያክል ነው ያከብራት ሀይሚን ማለት ነው። ግን እሷ ግን ሰዎችን በሙሉ አላከበረችም። ይሄ እኮ እውነት ለመናገር ሰውን በመሆን ይከበራል፣ በማንነቱ ማንነት ይከበራል። እና በጣም አጥፍታለች። የዛሬው በጣም ያሳዝናል እውነት ለመናገር። እንግዲህ ቡርኬም ልቡ ተሰብረዋል። ሁሎችም እነ ሶፊ እውነት ለመናገር ማንንም አልፈራች። ውዶች ሸር ላይክ እያረጉ ቤተሰብ ይሁኑ። እንወዳችኋለን። ነገ ደግሞ በአዲስ ይመጡልናል። ምን ይዘው ይመጡ ይሆን? አፍረናል። ሸር ላይክ አድርጎ። አሰላሙ አለይኩም። አነ ዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ